ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሃይሚና ብሩኬ እንደዚህ አምሮባቸው መጥቷል። የሆነ ለመናገር እኔ በጣም ደስ ብሎኛል ማለት ነው። ገባችሁ አይደለ? እንደዚህ አብሮ ሲሆኑ በጣም ነው ደስ የሚለኝ። ነገር ግን እንደዚህ ብቻ ለብቻ ሆኖ መሀላቸው ላይ ሰው አስገብቶ ወይም ደግሞ ሃይሚን ጥፋተኛ አድርጎ ባጠፋ ሰው ነው መወቀስ ያለበት እንጂ ባላጠፋ ሰው መወቀስ የለበትም። ገባችሁ አይደለ? ስለዚህ አሁን በዚሁ አብሮ ከቀጠሉ በጣም ደስተኛ ነኝ። ገባችሁ አይደለ? ያቺም ልክ እንደ ሃይሚን ልክ አንድ ልጅ ሃይሚን ሲያስፈራራትም እንደዛው ነው የቀሩት። ታውቃላችሁ አንድ ጊዜ የሆነ ልጅ እያስፈራራኝ ነው ምናምን ተብሎ የሆነ ብሩኬ ዱባይ የሄደ ጊዜ ማለት ነው ያ ልጅ ምንም ቪዲዮ ሳይወጣ ምን ሳይደረግ ማን እንደሆነ ሳናቅ በዛው ነው የቀረው ማለት ነው። ገባችሁ አይደለ? በጣም ብዙ ሰዎች አሉ። አንደኛው ደግሞ የሃይሚ ባል ነኝ ብሎ ምናምን ቀለበት አድርጌላታለሁ ምናምን ብሎ አንድ ጊዜ መጥቷል። እሱም በዛው ነው የቀረው ማለት ነው። ስለዚህ እችም ልጅ በዛው ያስቀራት ብላችሁ እኔ በዛው ያስቀራት ነው የምለው። ምክንያቱም ከዚህ በኋላ ዲኤንኤ የሚባል ነገር ምናምን ድራማ ባይቀጥል በጣም ደስተኛ ነኝ። ገባችሁ አይደለ? እንደዚህ አንድ ላይ ሲሆኑ እንደዚህ ሲሆኑ ነው የሚያምሩት። ገባችሁ? ነገር ግን እንግዲህ ድራማውንም እንዳይጀምሩን እኔ የምፈራው ግን ከጀመሩም እንግዲህ በሰሩት ቪዲዮ አስተያየት እንሰጣለን። ሃይሚ መወቀስ ካለባት ሃይሚ፣ ብሩኬ መወቀስ ካለበት ደግሞ ብሩኬ ነው የምንወቅሰው ማለት ነው። እና ዛሬ እንግዲህ ገና ስለ ልጆቹ እያወራ ነበረ። አብረን በቃ የሆነ ብዙ ነገር ማድረግ በቃ ልጆቹን 4 ልጆቹን መውለድ ነው የናፈቀኝ ምናምን እያለ ነበረ። ሲቀጥል ደግሞ ማለት ነው እንግዲህ ብሩኬ በ22 ዓመቴ ብዙ ነገርም አያምረኝም፣ ነገር ግን ውስጤ ያረጀ ነው፣ ከላይም እንደዛው እንደ ልጅ አይደለሁም፣ በጣም ብዙ ነገርን የማስብ ልጅ ነኝ ብለዋል። ነገር ግን እንደዛም ሆኖ ገባችሁ አይደለ? እኔ ከበፊቱን ጀምሬ ሲጀመር አወራ ነበረ። ብሩኬም ሆነ ሃይሚም ሆነች የትንሽ ትልቆች ናቸው። ገባችሁ አይደለ? አስተሳሰባቸው ሁሉም ነገሮቹ ትልቅ ናቸው። ነገር ግን መሀላቸው ላይ ሰው ሲገባ ደግሞ ማለት ነው የሆነ ድራማ ነገር የሆነ ስራ ሲሰሩ አንድን ሰው ጥፋተኛ ያደርጋሉ። ወይም ደግሞ ከዛ በፊትም ደግሞ የሰሩት ቪዲዮ ላይ ደግሞ በጣም ይሰራደቡ ነበረ ማለት ነው። በዚህኛው ደግሞ ያስ መሰዳደብ ቀርቶ ደግሞ በዚህኛው ፓርት ደግሞ በጣም ሃይሚን መጫን ተጀመረ ማለት ነው። ስለዚህ ሁለቱም እናቃቸዋለን። ከማንም ዩቲዩበሮች አንደኛ ኦዲየንስን በጣም እንደሚያከብሩ እኔ ሁሌም ነው የምናገረው፣ በፊትም እናገር ነበረ። ሁለተኛ ደግሞ በጣም ሰውን ስለሚያከብሩ፣ ሶስተኛ ደግሞ ብሩኬ እሙሽዬን ድራማ ውስጥ አስገብቶ አያውቅም ነበር። ሃይሚም እንደዛው ጋሽዬን አስገብቶ አያውቁም። ገባችሁ አይደለ? በጣም በዚህኛው ድራማ ላይ ያጠፉት ጥፋት ቢኖር አንደኛ ቤተሰቦቻቸውን ማስገባት አልነበረባቸውም፣ ልክ እንደነ አብርሃም ማለት ነው። ምክንያቱም ያለ አይደለ ከአህያ ጋር የዋለች ጥጃ ፈስ ተምራ ትመጣለች የሚለው ነገር እውነት ነው። ገባችሁ አይደለ? ስለዚህ ምንድነው አስገቡ፣ እሙሽዬንም ማስገቡ፣ ጋሽዬንም ማስገቡ ማለት ነው። ገባችሁ? እንደዚህ ሲሆኑ ሲመጡ በጣም ደስ ይለናል። ነገር ግን አንደኛ ለኦዲየንስ ራሱ ያላቸው ክብር ታውቃላችሁ፣ እንደማንም ሰው አይደሉም። ገባችሁ አይደለ? ግን በዚህ ድራማ እንደዚህ ከቀጠሉ ልክ እንደነ አብርሃም ነው የሚበላሹት። ገባችሁ አይደለ? ልክ እንደነ አብርሃም ይበላሻሉ። እርግጠኛ ሆኜ የምነግራችሁ ማለት ነው። መስሚያቸውን ጥጥ ነው የሚያደርጉት። እግዚአብሔርን የምሬን ነው የምላችሁ። አብርሃም በፊት በጣም ሰውን ያክብር ነበረ ምናምን። ከዛ ልክ እየለመደ ሲመጣ ከአንድ ኦዲየንስ ከአንድ ሌላ አድናቂ ሲመጣ ሌላ አድናቂ የሄርሜላና የአብርሃም ሲመጡ የሩታና የአብርሃም ደግሞ ለየብቻ ሲሆኑ እንደዛ ሲሆን ኦዲየንስን በጣም እንትን ማለት ጀመረ ማለት ነው። መናቅ ጀመረ። በጣም ጭራሽ አያከብራቸውም በአሁን ሰዓት ማለት ነው። ስለዚህ ሃይሚና ብሩኬም እዚህ ሚዲያ ላይ ያሉት እነሱ ናቸው። እነሱም እንዳይበላሽ ነበረ እኔ እንትን ምለው። ግን እንደዛም ሆኖ ግን ስራ ሲሰሩ ደግሞ አንደኛን ወገን ጥፋተኛ ማድረግ የለባቸውም። ብሩኬ ጥፋተኛ ከሆነ ብሩኬ ነው ራሱ ጥፋተኛ ሆኖ መቀጠል ያለበት እንጂ ሃይሚ አይደለችም። ሃይሚን ጥፋተኛ ሆና ከቀጠለች ድራማው ላይ ሃይሚ ብቻ ናት ጥፋተኛ ሆና መቀጠል ያለባት እንጂ ብሩኬን እንትን ማድረግ የለባቸውም ማለት ነው። ስለዚህ አንድ ላይ እንደዚህ ሆናችሁ ስትመጡ በጣም ደስ ይለኛል። ምንድነው የሚባለው ይሄ ዱባይ የምትለው ነገርም ብሩኬ እኔ አብራችሁ ብትሄዱ ደስ ባለን፣ አብራችሁ ሂዱ ከሄዳችሁ ብቻን። ግን ከሄድክ ደግሞ ነገር አለ ማለት ነው። ሌላ ድራማ ወይ ደግሞ ሌላ ነገር ሊፈጠር ነው። ስለዚህ ዱባይ የሚለው ነገር ይቀራል። በዚሁ ከቀጠላችሁ ደግሞ ሃይሚም ልቧ ላርቶ ኦኬ ሁሉም ነገር ይቅር ብላ አብራ ካንተ ጋር እንደምትሄድ ደግሞ ተስፋ አደርጋለሁ። አብራችሁ ሄዳችሁ ተዝናንታችሁ ብትመጡ በጣም ደስ ይለኛል። አሁን ግን ረመዳን ነው። ረመዳን ወቅት ባትመጡ ደስ ይለናል። ቢያንስ እናንተ ሰላም ሆናችሁ ከመጣችሁ እግዚአብሔርን እኔም እመጣለሁ አገኛችኋለሁ እንደምንም ሆኜ ማለት። ግን ረመዳን ላይ ሳይሆን ስራ ወቅት ነው። የኛም ጾም ነው። የረመዳንም አሁን ይገባል። በዛ ላይ የረመዳን ጽዳት ምናምን ስራ አለብን። አንወጣም። የመዳን ቀሞች አብዛኞቹ አረብ ሀገር ደግሞ ያሉት የመዳን ቀሞች የእናንተ አድናቂዎች ናቸው። ቢያንስ ባለን ሰዓት እንኳን ወጥተን እናንተን ማግኘት እንፈልጋለን። ስለዚህ በፕሮግራም ልክ እንደና አብርሃም እንደመጡ ያውና አብርሃም እንኳን እኛን ኃጢአት ውስጥ ከቶን ነው የሄዱት። ግን የሆነ እንትኑ ሲኦል ውስጥ አስገብተውን ነው የሄዱት። በማማት መጥተው ደግሶ ምናምን ጨፍረን ምናምን። ግን እናንተ ደግሞ የሆነ በአሁን ሰዓት ሳይሆን በቃ
ቢያንስ የሃይሚን 300K ልናከብር የእውነት ፋሲካ ሰሞን እንደዚህ ቢያንስ ፋሲካ ወጥቶ ለትንሳኤ ፋሲካ በወጣ በሳምንቱ ማለት ነው ዳግማ ትንሳኤ ውስጥ ብትመጡ የእውነት ለመናገር እኔ ቃል ገባለሁ እንመጣለን። ኦኬ የሃይሚን 300K በሰፊው አድርገን ኦዲየንስ በሰፊው አድርገን እናከብራለን። ለዛ ብትመጡ በጣም ደስ ይለኛል ማለት ነው። እንደውም ማለት ነው ፍቅር ሆናችሁ ከማላችሁ እነዛን አውጥታችሁ ሁለታችሁም ማለት ነው አንድ ላይ ሆናችሁ ተስማምታችሁ አሁን ባትመጡ እኔ እንዳሳብ ከመጣችሁ መጣችሁ እንግዲህ ተዝናንታችሁ ሄዱ ያሰባችሁት ነው። ነገር ግን ፋሲካ ላይም ያው እናንተ አገራችሁ ለምታከብሩ አይ አናከብርም ከኦዲየንሶቼ ጋር እናከብራለን ብላችሁ ተደስታችሁ ከመጣችሁ ፋሲካም ቀንም ሆነ ወይም ደግሞ ዳግማ ትንሳኤ መጣችሁ አንድ ላይ ተገናኝተን ኦኬ የሃይሚን 300K በደማቁ አክብረን ኦዲየንስ ተሰብስቦ በሰፊው መርከብ ላይም ሆነ የፈለጋችሁት ቦታ እኔ ቃሌ ነው እገኛለሁ ሁላችንም ተገናኝተን ብናከብር ደስ ይለናል የዛ ጊዜ ማለት ነው። እና በተረፈ እንግዲህ ይሄ ፕራንክ ያው ብሩኬ እንደ ፕራንክም አይደለም ብለዋል ታውቃላችሁ የዛሬ ቪዲዮ ማለት ነው። ልክ እንደ ሎርማን ነው በቃ አልጋ ላይ መተኛት ብቻ ያ ነገር ማሰብ አይደለም። ነገር ግን እኔ አልስማማበትም። ጭድና ክብሪት አንድ ላይ ሆኖ እሳትና ጭድ አንድ ላይ ሆኖ መቼም ታውቃላችሁ ይቀጣጣላል። ታውቃላችሁ እሳት ጭድ ላይ ብናረግ በአንዴ ነው የሚቀጣጠሉ። ስለዚህ እኔ አላምንበትም እየለሁበትም። እናንተ ካመናችሁ አመናችሁ። ግን በዚህ እንዶ አለ አይደል ልጅ ነን ብለዋል። ኦኬ እናውቃለን ልጆች ናቸው። ነገር ግን ማለት ነው ልጅ ባይመጣ ራሱ ኦኬ ልጅ ባይመጣም ሁለታችሁ ብትጋቡ የእውነት በጣም ደስ ይለኛል። ቢያንስ ማለት ነው ገባችሁ አይደለ ብሩኬ እንደም ማለት እኔ ስለ እምነት ስለመወዳት እንደሞ እምነትም ስላለኝ አብራኝ ብታድር ደስ ይለኛል ብለዋል። ስለዚህ አብራኝ እንድታድር ከፈለክ ደግሞ የእውነት ቢያንስ ማለት ነው ቢያንስ ከቤተሰብ ፍቃድ መጠየቅ ግዴታ ነው። ገባ አይደለ? ምክንያቱም ሴቶች ነን ወንድም ታውቃላችሁ የራሳችሁን ስሜት ኦኬ ከጎናችሁ የምትወዷችሁ የምታፈቅሯችሁ እናንተ የምታፈቅሯት አለችሁ እሷም ታፈቅራችኋለች። ስለዚህ አብራችሁ አንድ አልጋ ላይ ተኛችሁ ማለት ትሸናነፋላችሁ። ገባችሁ አይደለ? መቼም እንጂ አላምንም እኔ አንድ ላይ አድሮ ምንም ሳያረጉ ይለያያሉ የሚለው ነገር አላምንም። ግን እንደዛ ደግሞ ብሩኬ አንተ ጋር አብራ እንድታድር ወይ ደግሞ በቃ ቢያንስ ከኔ ጋር ምንም ነገር አላደርግም ግን ከኔ ጋር ቢያንስ እንድታድር ፈልጋለሁ እምነት ነው ምናምን ካልከ ደግሞ ማለት ነው ከቤተሰብ ፍቃድ ጠይቅ ሽምግልና ላክ። ኦኬ በቃ ልጅ ናቸው እናውቃለን ልጅ በዚህ ሰዓት መምጣት የለበትም ምናምን ብለሃል። ግን ቢመጣም ችግር የለውም በ22 ዓመት ችግር የለውም። አብራችሁ ከናንተ ጋር ነው አብሮ የሚያድርገው። እንደውም እናንተ ስታድጉ ከናንተ እንደ የብሩኬ ልጅ ነው የሃይሚ ልጅ ነው የምንለው። ምክንያቱም እናንተን ስለሚያክል በጣም ነው ደስተኛ የምትሆኑት እንደውም እናንተ ስታድጉ ማለት ነው። ገባችሁ አይደለ? ብዙዎቹ አሉ አሁን ቲክቶክ ላይ እናት ሳትሆን እህት ወይ ደግሞ ታናሽ እህት ነው የሚመስሉት እናትዮ ማለት ነው ለሷ። ስለዚህ እንደዚህ ብትሆኑ ደግሞ ለኛ በጣም ደስ ይለናል። ዛሬ በቮይስ ብቻ ጨረስኩት ማለት ነውና ትንሽ አይተን በጣም ነው ደስ የሚለው። የዛሬ ቪዲዮ ሙሉን ገብታችሁ ማየት ትችላላችሁ ብሩኬ ቤት ማለት ነው። ኦኬ ብሩኬ ምን አልኩሽ? ሰዓቱ ግን አይተኸዋል? አይመለከተኝም ነው የሰዓቱ። እኔ ቁጭ ጨነቀኝ። በቃ እዚህ ብቻዬን ጨነቀኝ። እሺ እና ምን ላድርግ? እሺ ቁጭ ብላ አንተም ቁጭ ማለት ጨነቀኝ። ቁጭ ብዬ አንተም ቁጭ ብላ እንትን እንቅልፋችን እስኪመጣ ድረስ ስልክ ቲክቶክ ምናምን እናያለን። ከዛ በኋላ ግን ወደ ክፍሌ እገባለሁ። ምን ችግር አለው ነው እዚህ ብታሪ? ምን ያላድርም ነው ይበቃናል። ኮሎ አታስጨንቀኝ። እኔ ያስጨነቅኩሽ አይደለም። አንቺ ግን እኔ አልናፍቀሽም እንዴ? አዎ አትናፍቀኝም። በእንደዚህ አይነት መንገድ አትናፍቀኝም። ምን መስላችሁ? ምን ይፈልጋል? ቁጭ ለምንድን ነው ለመተኛ አልኩሽ? እኔ ቁጭ ምን አቅም አለት አሁን እቺ ገፈትርካት ወደቀች ቁጭ እንደማለት ማለት ነው። ግን ያው አቅም የላትም። ትሰሚኛለሽ? ትሰሚኛለሽ? በዚህ እደውልልሻለሁ። እንቅልፍ እምቢ ብሎኛል። እሺ ምን አገባኝ ታዲያ? እንቅልፍ መድኃኒት ነኝ። አንሳኝ። ምን አገባኝ ማለት ምን ማለት ነው? እንዴት ነው ማገባሽ? ነሽ ሃይሚዬ ነሽ ለብሩኬ ያያችሁ የእንቅልፍ መድኃኒት እንኳን ፋርማሲ መሄድ አያስፈልገውም ብሩኬ ማለት ነው። ስለዚህ አለችለት ምታምር ማለት ነው። ምታምር እንቅልፍ ራሱ ምታስመጣ እንደ ወንዶች እንደ ሃይሚ አይነት ቅመም እንደ ትንሽዬች ምታምር ልጅ ይስጣችሁ። ሰምታችኋል? አይሰጣችሁም እንጂ ሲጀመር እናንተ ገገሞች እንደው ወንዶች ማለት ነው። እኔ ቀጠቀጣችኋለሁ። ገባችሁ አይደለ? የምሬ ነው። በዋንታዬ በጣም ነው እኔ የተናደድኩት ማለት ነው። ሰው እንዴት የራሱን አጥንት እንዴት ሰው የራሱን አጥንት ይሰብራል? የራሳችሁ አጥንት ማለት ነው። አንድ አጥንት እኮ ነን ከጎናችሁ የወጣን አንድ አጥንት እንዴት ነው የምትሰብሩት? እንዴት ነው የምትሰብሩት? እኛን እንዴት ችላችሁ? ሲጀመር አንድ አጥንት ሰው የራሱን ስጋ ይሰብራል፣ የራሱን ስጋ ይቆርሳል፣ የራሱን አጥንት ይሰብራል።
እኔ በጣም ነው የተናደድኩት። የምሬን ነው። እኔ ሴት ልጅን የሚነካ ወንድ አልፈልግም፣ አልወድም። ቅጥቅጥ ነው ማረጋችሁ። እግዚአብሔርን አልደራደርም በሴት እግዚአብሔር ነው ምላችሁ። እናንተ አፍ አለኝ ብላችሁ ደግሞ አብሶ ዋንተየን የተናገራችሁ እናንተ ሳካራሞች እኔ እሷ እንደሷ ጀግና ለመሆን ኧረ በስመ አብ የምር ለሷማ ለብቻው ቪዲዮ ቢመጣ በጣም ደስ ይለኛል። እንዴት ነው ማለት ነው? መቀመጣችንም እንደዚህ መቀመጣችንም ዞር በል እየሆንክ ነው ማለት ነው። አንቺ ራሱ ምን ይሆን በሩኬ እግዚአብሔርን ዞር በል አንሳኝ፣ አታስጨንቀኝ። የምር ጮኬ ሰው ተጠራ። አልናፍቅሽም? አትናፍቅኝ። ሁሉ ጊዜ ዱባይ ሂጂ ተይኝና ወሬ አልናፍቅሽም? አትናፍቀኝም? ይሄን ልበሽ ደግሞ ብርድ መጥቶሽ ራሱ ማለት ነው ይናገሩሻል። ኧረ እባክህ ተኝ። እኔ እንደዚህ አስጨንቀኝ የምር ነገ ይኸውልህ እግዚአብሔርን ጉድህን ነው የማፈላው። ምን አደረገኝ ብለሽ እንደዚህ ያደረገኝ ብዬ ምን አደረኩ? ምን አደረኩሽ? ዝም ብለሽ እሬት ያለሽ እህትና ወንድሞች አሉኝ ብለሽ አይደል? እሬት ያለሽ እንዴ? እኔም እኮ እህትና ወንድም ናቸው። ምን አገባኝ ታዲያ? ጸባይህን አሳምራ እንዴ እንደዚህ አንቺ በጥፍርሽ አትዋጊ። የምን ጸባይ ነው? የምን ጸባይ እንዴ? እኮ አስገድዶ ከመድፈር አይተናነስም። ጌታ ይሁን ድረስ ከሚወዱት ሰው ጋር ተቃቅፎ መተኛት ያለ ፍቃዴ ነው እንዴ? ታዲያ የምንም ያለ ፍቃድ የለም። አንቺ በቃ ይኸውልሽ አስበሽዋል። አይሽም ልታይኝ አይደለም ልትስመኝ ነው አይደል? ታውቃላችሁ ግን ማለት እኔ ቪዲዮ ላይ ዝም ብዬ ተሰምጬ ቀራኝ። የሆነ እንጃ የዛሬ ቪዲዮ ማለት ነው ሳስበው ለሴቶቹ ራሱ አንድ ላይ ከወንድ ጋር ስትኖሩ ከምትወዱ ከምታፈቅሩ ወንድ ጋር እንኳን ስትኖሩ ማለት ነው ገባችሁ አይደለ? ልክ እንደ ሀይሚ ጠንካራ ሆናችሁ መኖር ትችላላችሁ። ገባችሁ አይደለ? እራሳችሁን አስከብራችሁ እንደ ሀይሚ መኖር ትችላላችሁ። ገባችሁ? እራሳችሁን እንደዚህ አሳልፋችሁ ልክስክስ አትሆኑ። ገባችሁ? ከንፈሯን እንኳን ሊስም አፉን ነው ያዘችው። ገባችሁ አይደለ? እንደዚህ አይነት ጠንካራ ሴት ናት። ገባችሁ? ራሷን የምታስከብር ኦኬ። ያሰበችው ቦታ ድረስ እስክትደርስ ከወንድ ጋር ንክክ የላትም። እንደዛ ሁኑ። ደስ ነው ማለት እኔ እንኳን የመስፈነግዱ የለኝም ግን እንዴ እኔ እየዘፈንኩልሽ አይደል እንዴ በቃ እንትን በይኝና ሂጂ ማርያምን ፏ ብዬ እተኛለሁ። በቃ አንቺ እኔ አስገድቼሽ ምንም ማደርገው ነገር የለም። በፍላጎትሽ የምታደርጊው ሆነ ታደርጊያለሽ። በቃ እኮ ብሩክ ያስተኛች አሁን በቃ ልክ እንደ እናት አንድ ሴት ማለት ነው በህይወታችሁ ውስጥ ኦኬ። ልክ ሚስታችሁም ትሁን በቃ ልክ ጸጉራችሁ እንደዚህ እየደባበሰች አስባችሁታል። እናታችሁ ነው ትዝ የምትለው ያው ጸጉሩን እንደዚህ እየደባበሰችው በቃ ልክ እንደ እናት። ቲክቶክ ላይ ምንድን ነው ዘፈን? ቲክቶክ ላይ ዘፈን ነው እንዴ? ናፍቄሻለሁ አይደል? ብሩኬ ቆይ ለምንድን ነው ማትናፍቀኝ? ሰው እኮ ነኝ አይደል እንዴ? እኮ ከናፈቁሽ ታዲያ እንዴት ነው የተደረጉት ነገሮች በሙሉ ማለት ነው? ምንም ደስ የሚል ነገር የተፈጠረ ነገር የለም። የምር አንተን ሳስብ ማለት ነው ይቅር ልልህ አስብና ግን ደግሞ በቃ እንጃ ጭራሽ በቃ የባሰ ነገሮች መጥተው ፊቴ ላይ ድቅን ይላሉ። ነገም እንደዚህ አይነት ነገር ይከሰታል። እንደው መሀላችሁ ላይ እቺ ሴት እኔም እንትን ጸልየው እንደውም ማለት ነው እንደው መድኃኒዓለም ማለት ነው እንደው መድኃኒዓለም ያችን እርጉዟን ሴት በዛው አስቀራት። እንደውም ባሏ መጥቶ በዛው ይውሰዳት የሌላ ወንድ ነው ተብሎ ማለት ነው እርግዝናዋ የኔ ነው ብሎ ይውሰዳት። ሀይሚና ብሩኬ እንደው በዚህ በቀጠሉ ብሩኬ ደግሞ አብዛኛው ጊዜ አብዝታ አትጠይቅ። ናፍቄሻለሁ ትወጂኛለሽ ምናምን አትበል። የእሱ አነጋገር ግልጽ ነው። ገባ አይደለ? ግልጽ ነው። በግልጽ እየነገረችው ነው እንደምታፈቅረ እንደምትወድ በግልጽ እየነገረችው ነው። ስለዚህ አብዝታ ትወጂኛለሽ አይደል ናፈቅኩሽ አይደል ምናምን አትበል። ይኸው እንደውም በጣም እንደውም ሴት ልጅ እንደውም እንደዚህ ግልጽ አይደለችም። እንደውም ማለት ነው ሴት ልጅ እንደውም ወንዶች አንብባችሁ ነው የምታውቁት። ገባችሁ አይደለ? አልጋ ላይ እንኳን ሴት ልጅ እናንተን አትጠይቅም። ታውቃላችሁ፣ ወንዶች ናችሁ እናንተ የምትጠይቁት። ስታፈቅርም ፍቅር ላይም ወንዶች ናችሁ ሴቶችን የምትጠይቁት። ሴቶች አትጠይቅም፣ ምክንያቱም ስለምታፍር እሉንታ ስለሚይዛት። ስለዚህ ብሩኬ አብዛኛው ጊዜ ታፈቅር እንደዚህ አትበላት እንዴ! ከዚህ በላይ እንዴት ታሳየ? እንደምታፈቅር እንደምትወድ እንደናፈቃት እንዴት ታሳየ? ልጁ ምን ሆኖ አንድ ከሆነ ለምን ይከሰታል? እኔ እናንተ በቃ አንድ ጥሩ ሰዎች ነበርን በህይወት ውስጥ ፈጣሪ ያገናኛቸው ሰዎች። የምትቆራ ምን ትሰሪያለሽ እዚህ ግን? ስለጠራኸኝ ነው። አቅፈሽኝ ጸጉሬን እያየ ነበር የምትሆን ሰው ነው እንደዚህ የምታደርጊ? ጸጉሬን አሻሽልኝ ስላልከኝ እኮ ካልኩሽ ስታዲያ ለነበረን ሰው እንደዚህ ትሆኛለሽ። ቦታ ምንም ቦታ ከሌለሽ እንዴት ትሆኛለሽ? ቦታ ማሽናለሽ ነው ከኔ የምትፈልገው? አንቺ ነኝ ጠንበለን ብሩኬ ወደ ነገር ራሱ እኮ የሚከተው እሱ ነው። ሚችለው የለም በእግር ኳስ አንደኛው። አሁን ዘፍነሽ አስተኝም በእናትሽ። እኔ ብቻ አይደለም እኮ የሚሽኮረመመው ማፍረው፣ በጣም ብዙ ሰው አለ የሚሽኮረመመው የሚያፈር። እየተሽኮረመመ በቃ እኛ የሚያውቁ በጣም ብዙ ነው ያለው። ኧረ እባክህ በእውነት አሁን ዘፈኝልኝ ስተኛ። እኔ ምን ልዝፈንልህ? ዘፈን አለ እኔ አላንተ ቀጥዩ መቼ ያምርብኛል
ይኸውልሽ ስትለመኝ እኔ ምን አገባኝ? እግዚአብሔርን እስቲ ፏን በል ዛሬ። እሺ እንደዛ ፏ እንድንል ከፈለክ በእንደዚህ አይነት መንገድ አይደለም። ገባህ አይደለም? እና በምን ቤትኛው አይነት መንገድ ብሄድ ነው ፏ የምታደርጊው? ሳሎን ቤት ላይ አበባ ብትናርገህ በትኝ። አዎ ቀሚስ አልብሰኸኝ። በጠረባ ነው መበተን እንጂ። ቀሚስ አልብሰኸኝ ወይን ምናምን አጠጥተኸኝ ከዛ ቆንጆ የፍቅር ዘፈን ከፍተህልኝ ቦምቦግላት ምንም አያስቅም ብሩኬ፣ ምንም አያስቅም። እውነት ነው፣ እውነት ነው። ሴት የምትመኘው ነው እያወራች ያለችው። የእውነት ሀይሚ እኔ እንጂ ጠንካራ ሴት ነው ታውቃላችሁ። ግልጽ ሆነ ራሱ ታወራለች። እሱ አይገባውም እንጂ ሀይሚ በዛ ባጠገብሽ ዋለው ሃይላንድ እስቲ አንድ የሚችው ጭንቅላቱን ከገባው ማለት ነው። የምሬን ነው እንዴ። ከዛ አብረን እንጨፍራለን ማለት ነው፣ እንደንሳለን። ከዛ ዳንሱ ካለቀ በኋላ ከዛስ በቃ ከዛ እያለ ቆለ እስከ መጨረሻ ስምህና ደህና ደር ብዬ ወደ ክላስ እንገባለን። ጉንጭ ይሻልሻል። አብረሽ እንድታረም ተደገው ቤተሰብ ሙሉ ቪዲዮ ገብታችሁ ብሩክ ቤት ይዩ። በጣም ደስ የሚል ቪዲዮ ነው የዛሬ ቪዲዮ። ሀይሚ እንግዲህ ወደ ክፍሉ አይዳለች። እሺ አላደረችም። ገባችሁ አይደል? ራሷን እንደዚህ የምታስከብር ሴት ናት። ገባችሁ? ለምንም አይነት ነገር ቶሎ ላይ የምትንጠለጠል ሴት አይደለችም። እና እንደዚህ ሴት ሁኑ ብቻ። እንደዚህ ስትሆኑ ነው የሚያምርባችሁ። ኦኬ ብሩኬም እንደ በፊቱ ኦኬ፣ ብር ሳይሆን ገንዘብ ሳይሆን የሚያታልል ኦዲየንስን መርጠ ወደ በፊታችሁ ፍቅራችሁ ተመለሱ። ገባችሁ? ኦዲየንስ ከብር በላይ ነው። ከብር በላይ በሚሊዮን እና በቢሊዮን የሚቆጠር ዶላር መግዛት የማችል ኦዲየንስ ነው። ገባ አይደለ? ስለዚህ እንደዚህ ተመለሱ፣ እንዳትበላሹ እንደሌላ ሰዎች ማለት ነው። በተረፈ ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ከዚህ በኋላ የሚመጣውም ጥሩ ይሁን። ባይ ባይ።